የሌለው ሰው ቻናል ባገኘን ይላል። ለምን አንቺ ትሸጫለሽ ብላችሁ አንድ ጊዜ ህይወት እኛ እንዳሰብናት እኛ እንደፈለግናት አትሄድም። በእርግጥ እንዳላችሁት በአሁኑ ሰዓት የዩቲዩብ ቻናል መሸጥ ማለት በጣም ከባድ ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። እንዴት ወደዳችሁ የቻናል ቤተሰቦች እንደምን አላችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ሞቢላ ነኝ ከማዳም ኩሽና። ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ውድ የቻናል ቤተሰቦች እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። ውድ ቤተሰቦቼ ሰሞኑን ቲክቶክ ላይ የሆነ ቪዲዮ ፖስት አድርጌ ነበር እና እሱ ምንድነው የዩቲዩብ ቻናሌን የሚገዛ ሰው እፈልጋለሁ፣ ይህ ቻናል ይሸጣል ብዬ የዩቲዩብ ቻናሌን ስክሪንሻት አድርጌ ቲክቶክ ላይ ለቀቄ ነበር ማለት ነው። እዛ በለቀኩት ምክንያት አብዛኛዎቻችሁ እህቶቼ ኮሜንት ላይ ለምንድነው ማሰሪበት፣ ለምንድነው ትሸጪው፣ ቻናል በአሁኑ ሰዓት አይሸጥም፣ ቻናል የሌለው ሰው ቻናል ባገኘን ይላል፣ ለምን አንቺ ትሸጫለሽ ብላችሁኛል። ለማንኛውም የሚሸጥበትን ምክንያት እስከ መጨረሻው ድረስ ይህን ቪዲዮ ከተከታተላችሁት እንግዲህ የእናንተን ሀሳብ አስተያየት አልቀበልም ማለትም እቀበላችኋለሁ። ነገር ግን አንዳንድ ጊዜ ህይወት እኛ እንዳሰብናት እኛ እንደፈለግናት አትሄድም። በእርግጥ እንዳላችሁት በአሁኑ ሰዓት የዩቲዩብ ቻናል መሸጥ ማለት በጣም ከባድ ነው። 6635 ሰብስክራይብ አለው እና ዩቲዩብ ቻናሌ እንዲሁም ወደ $30 ቆጥሯል። ይህን ዩቲዩብ ቻናል ለመሸጥ ያሰብኩበት እንግዲህ ምክንያቴ ያው እኛ ስደት ዓለም ላይ የምንኖር ሰዎች ስንናገር ተናጋሪ፣ ዝም ስንል ጅል እንወጣለን እና እንዲሁም ደግሞ እንሰራለን ብለን ተፍ ተፍ ስንል የሚያንቋሽሹን ሰዎች በጣም ይበዛሉ። ራሳችንን ለመለወጥ ደፋ ቀና ስንል እኛን ዝቅ ለማድረግ የሚጥሩ ሰዎች በጣም ብዙ ናቸው። እነዛ ሰዎች ታዲያ እኛን ድክመታችንን የእኛን ውድቀታችንን ይፈልጋሉ እና እኛንም ማየት አይፈልጉም። እኛን ማየት ከማይፈልጉ ሰዎች መራቅ፣ እኛን የማይፈልጉን ሰዎች መከተል ማቆም መቻል አለብን። ያ ደግሞ የኛ የሴቶች ጥጋችንን የሴትነት ጥጋችንን ማሳየት አለብን። ይህን ስላችሁ ታዲያ ራሳችሁን ደብቁ፣ ራሳችሁን አትስሩ፣ እንዲህ አትበሉ ለማለት አይደለም። ራሳችንን እኛ በደበቅነው ሰዓት ራሳችንን ሌላ የማይሆን እንትን ውስጥ ከከተት ነው እርግጥ ነው አዎ ስሜታችን ይጎዳል። እንደገና ደግሞ የማይሆኑ ነገሮች በእኛ ላይ ይፈጠራሉ ማለት ነው። ሰሞኑን አሞኝ በጣም ጉሮሮዬን እስካሁን ዛሬ ራሱ ኢቭን አሁን በምሰራበት ቪዲዮ በምቀርጽበት ከዚህ ፓርት በኩል ጉሮሮዬ ጥሩ ሁኔታ ላይ አይደለውም። ስል እንኳን አክታዬ ደም ነው እና እንትን መግል እያቀላቀለ ነው የሚወጣውና ስለዚህ እሰው ሀገር ያለ ሰው ህመምን ያውቃል። እሰው ሀገር ያለ ሰው ስደትን የቀመሰ ሰው ስቃይን ያውቃል። ነገር ግን ለማያውቁ ሰዎችን ለማስረዳት በጣም ይከብዳል። እናም እኔ አስቤ የነበረው ወደ ሀገሬ እመለሳለሁ በቅርቡ ኮንትራቴ ልጨርስ እንግዲህ አሁን 3 ወር አካባቢ ነው የቀረኝና ኮንትራቴን ለመጨረስ ማለት ነው ወደ ሀገር እመለሳለሁ። ያው ኢትዮጵያ በቅርቡ ሄጄ እንመጣው በእርግጥ ብዙዎቻችሁ ታውቃላችሁ። ኢትዮጵያ ሄጄ በነበረ ሰዓት ከባሌ ጋር አንዳንድ ቪዲዮዎች በመለቅ ሰዓት አብዛኛዎቻችሁ በጣም አሪፍ ነው ወደነዋል፣ ቀጥይበት፣ በርቺ እያላችሁ ብዙዎቻችሁ ስታበረታቱኝ ነበረ። ነገር ግን ያበረታታችሁ የምታበረታቱብኝ መንገድ ያ አይዞሽ የምትሉኝ ደግሞ ብቻዬን እንደዚህ ሲንግል ሆኜ ስመጣ ቪዲዮዬ እየታየልኝ አይደለም። ስለዚህ ቪዲዮ የማይታይልኝ ከሆነ ቻናሉ እኔ ጋር መቀመጡ ምንም አይነት ዋጋ የለውም። ለሚሰራ ሰው ቻናሉን መሸጥ ካልሆነ በስተቀር ማለት ነው። የሚሰራ ሰው ቻናሉን ሽጨው እኔ አላህ ከፈቀደልኝ አላህ ሰላም ወደ ሀገሬ ካስገባኝ አላህ ሰላም ወደ ሀገሬ በሰላም ከመለሰኝ እኔ አዲስ ቻናል ከፍቼ እመጣለሁ፣ በአዲስ ነገር እመጣለሁ። እንደዚህ እንደተከፋሁና ውስጤ እንዳዘነ እንደታመምኩ አልቀርም። አላህ ከምስኪኖች ጎንና ከተከፉ ሰዎች ጎን እንደሚሆን እርግጠኛ ሆኜ 100% አምናለሁ። ነገር ግን እስከዛው ድረስ አላህ ለውሳኔ ስለማይቸኩል የአላህ ውሳኔዎች ያው ትንሽ ቢዘገዩም አይቀሩም። እኔ ግን እስከዛ ድረስ ይሄ የዩቲዩብ ቻናሌ በመለቃቸው ቪዲዮዎች ላይ እይታዬ በጣም እየቀነሰብኝ ስለሆነ እና እኔም ስላመመኝ ቪዲዮ ብዙ ጊዜ ለመጫን ስለማይመቸኝ ግዴታ ያለኝ አማራጭ ምንድነው የዩቲዩብ ቻናሌን ሽጬ እንደገና ገንዘቡንም ለዕለቱ ስለሚያስፈልገኝ ይሄ ዩቲዩብ ቻናል ከተሸጠልኝ እንደሰው ብዙ ብር አይደለም። የምትገዙ ሰዎች ካላችሁ ይቅርታ የህፃን ልጅ ድምፅ አለ እና የምትገዙ ሰዎች ካላችሁ ለእህቶቻችሁ እንዲሁም ለወንድሞቻችሁ
ወደ ኢትዮጵያ በቅርቡ ለመግባት ያሰባችሁ እንሰራበታለን ብላችሁ ያሰባችሁ ካላችሁ ዋጋው ብዙም የሚጎዳ ዋጋ አይደለም። ሀቂቃ እኔ በጣም ብዙ ከፍዬበታለሁ፣ ብዙ ዋጋ ከፍዬበታለሁ ይሄን ቻናል ኢቭን ኢትዮጵያ ላይ ያለሁኝ ሞኔታይዜሽን አጋጣሚ ተነስቶብኝ ነበርና ያንን ሞኔታይዜሽን አድሰንስ ሳላስተካከል ቀርቼ ተነሳብኝ። ያንን ለማስተካከል የኢትዮጵያ 4500 ብር ከፍዬ ነው አድሰንስ አካውንት ራሱ የገዛሁትኝ ማለት ነውና ይሄ ቻናል አድሰንስ አካውንቱም ሁሉም የተሟላ የተስተካከለ ኢሜሉን ፓስዋርዱም እጄ ላይ ያለ ስለሆነ መስራት የምትፈልጉ ሰዎች አሁንም እንደነገርኳችሁ እኔ ለመስራት እቅድ አለኝ። ነገር ግን እቅዴ የሚያበረታታኝ ሰው የሚያይልኝ ሰው ስለሌለ ቪዲዮ ስለቅ የማይታይ ከሆነ ሁልጊዜ የሚልክልኝ በተለይ ከኢትዮጵያ ከመጣሁ ወደዚህ የምለቃቸው ቪዲዮዎች ጥራትን ስለሌላቸው እንደገና ብቻዬን ሆኜ ስለምሰራ ጥራት ስለሌላቸው እይታቸው ያን ያክል አይደለም። እይታው በደንብ ቢጨምርልኝ እና ሰብስክራይቡ እየጨመረልኝ ቢሄድ አዎ መስራቴ እየተበረታታሁ የእናንተን ድጋፍ የእናንተን ሀሳብ አስተያየት ኮሜንት እያየሁኝ ለመስራት እበረታታ ነበረ። ነገር ግን እኔን የሚያይልኝ ስለሌለ ግዴታ ሚዲያ ላይ ስትወጡ ችግራችሁን ብሶታችሁን በጣም ይቅርታ ድምፅ አለ እንግዲህ ችግራችሁን ብሶታችሁን ይፋ ለህዝብ ካላወጣችሁ ማንም ብቻችሁን ስትሆኑ ወይ ስታለቅሱ ስተክዙ ካልታያችሁ ግዴታ ቪዲዮዋችሁ ቫይራል አይወጣም ማለት ነው። ወይ ተሳዳቢ መሆን አለባችሁ ወይ ደግሞ በቃ እኔ አላቅም ወይ ተሳዳቢ መሆን አለባችሁ ወይ ፖለቲከኛ መሆን አለባችሁ ወይ ሰውና ሰው ማጋጨት አለባችሁ ወይ ሰው ማማት አለባችሁ። ግዴታ ታዋቂና ቪዲዮዋችሁ ቫይራል እንዲወጣ ማለት ነው። የኔ ቻናል ግን 2 ዓመት ሙሉ ከ6000 ሰብስክራይብ ከ6600 ሰብስክራይብ በላይ አልወጣም። ሸር የሚያደርግልኝ ሰው የለም። በቃ በአሁን ሰዓት ከደከማችሁ ከወደቃችሁ ወደቃችሁ ነው። ማንም ሊያነሳችሁ አይችልም እና ስለዚህ ውድ የቻናል ቤተሰቦች በዛ ምክንያት ነው እኔ ለመሸጥ ያሰብኩትኝና አሁንም ይህን ቻናል ለመግዛት ፍላጎት ያላችሁ ሰዎች ካላችሁ እኔ ለመሸጥ ወስኜ አስቤበት ቆርጬ ነው። ብዙ ዋጋ ከፍዬበታለሁ እንደነገርኳችሁ። ቻናል ዩቲዩብ ቻናል ማለት ወላሂ አንድ ሰብስክራይብ ለማግኘት እንኳን ምን ያክል ስቃይና መከራ እንዳለው እኔ ነኝ የማውቀው። የኔ ቻናል ደግሞ እንደ ማንኛውም ሰው በሰብቱ ሰብ የመጣ አይደለም። ሰብስክራይቡ በትክክለኛ ኖርማል በራሱ ጊዜ የመጣ ነው። እንደነገርኳችሁ 2 ዓመት ነው ከተከፈተ። ወደ 800 አካባቢ የሚሆን ነው ሰብቱ ሰብ ላይ ያመጣሁት ሰብስክራይብ። ከዛ ውጭ ግን የራሱ ከሰብስክራይብ በፍላጎታቸው ያደረጉ ሰዎች ነው እና የምትፈልጉ ከሆነ ይህን ቻናል ለመግዛት ያሰባችሁ ካላችሁ ከዚህም ቀደም ቁጥሬን አስቀምጫለሁ 0558495668 ላይ የዱባይ ቁጥር ነው። አናግሩኝ ማለት ነው። 05 ደግሞ አለው 0558495668 ላይ ዋትሳፕ ላይ አናግሩኝ ማለት ነው። በዚህ ቁጥር ካናገራችሁኝ ፈጣን መልስ ይኖራል። ኢሜል ፓስዋርድ ሁሉም ነገር አለ። የተከፈተውን በዱባይ ነው። ለእናንተ ኢትዮጵያ ላይ ሆናችሁ ለምትሰሩ ሰዎች በጣም አሪፍ ነው እና መቀየር ትችላላችሁ። ኢሜልና ፓስዋርዱን ገልብጣችሁ ወደ ራሳችሁ አዙራችሁ በቅርብ ጊዜ ራሱ 2 ቪዲዮ ወይ 3 ቪዲዮ ብትለቁበት ክፍያ የሚጀምርላችሁ የሚሆነው $30 ስላለው የሚያስቸግራችሁ ነገር አይደለም ማለት ነው እና ዋጋው የምትሉ ትኖራላችሁ። ገዢው ናችሁ ከመጣችሁ እኔ ወደ ላይ ወደ ታች አይደለም። እኔ ብዙም ማውቃቸው ሰዎች 3000 ሰብስክራይብ ይዞ 2000 ሰብስክራይብ ይዞ 3000 ድርሃም 2500 ድርሃም የሚሉ አሉና እኔ እንደዛ አይደለም። 1500 ድርሃም ነው ዋጋው። በዚህ ከተስማማችሁና በዚህ ፍላጎት ኑሯችሁ ለመግዛት ያሰባችሁ በተለይ ወደ ኢትዮጵያ መሄድ ያሰባችሁ የማዳም ቅመሞች ብትገዙት ወላሂ በጣም አሪፍ ነው። ለምን እኛ እዛ ስንሄድ ግዴታ ገንዘብ ያስፈልገናል ኢትዮጵያ ላይ እና እናንተ ጎበዝ ከሆናችሁ ዋይፋይ ትንሿን ዋይፋይ ገዝታችሁ እኔ ኢትዮጵያ ላይ በምጠቀምባት አይነት ዋይፋይ አሁን ኢትዮጵያ ላይ የምጠቀምባት ዋይፋይ እዚህ ሀገር 150 ድርሃም ነው የገዛኋት ሱቅ ላይ በራሴ ወጥቼ። ዋይፋይ ስትገዙ ደግሞ ኢንተርናሽናል ብላችሁ ነው መግዛት ያለባችሁ። ኢንተርናሽናል ዋይፋይ ከገዛችሁ የትኛውም ቦታ ላይ መጠቀም ትችላላችሁ። በየትኛውም ሲም ካርድ 1300 ብር በወር በኢትዮጵያ እየሞላችሁ እንደፈለጋችሁ ኔታችሁን መጠቀም ትችላላችሁ እና በዚህ መልኩ አድርጋችሁ
ለመስራት ያሰባችሁ ሰዎች ካላችሁ ዋትሳፕ ላይ ያናግሩኝ። ውድ ቤተሰቦቼ ቪዲዮ አላስረዝምባችሁ። ይህን ቻናል አሁንም ሰብስክራይብ ማድረጋችሁን ማበረታታታችሁን ቀጥሉበት እላለሁ። እስኪ እንግዲህ ዛሬ በዚህ ቪዲዮ ስንት ሰብስክራይብ ሀሳቤን የሚያስቀይር ካገኘሁኝ በቃ ሀሳቤን ራሱ መቀየር አይቀርም። ስቀልዳችሁ ነው ለማንኛውም እና ስለዚህ የሰው ልጅ ፈተናው በጣም ከባድ ስለሆነ ውድ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። እንግዲህ ቀጣይ ቻናሉ ከተሸጠም አንገናኝም፣ ካልተሸጠም መልሰን በሌላ ቪዲዮዎች የምንገናኝ ይሆናል። መልካም የስራ ጊዜ ይሆንላችሁ። በያላችሁበት ሰላም ሁኑልኝ።